ሰበር መረጃን እንሆኝ በአፍሪካ የመሪዎች ጉባኤ ላይ ጠቅላይ ሚኒስትራችን አዲስ ንግግር አድርጓል። እንግዲህ ይህን መልእክት እኔ ላስተላልፍላችሁ ልንገራችሁ። ቤቱን ፎሎ አድርጉ፣ ላይክ ሼር ማድረግ እንዳይረሳ። የባህር በር ባለቤትነት ለኢትዮጵያ ዘላቂ ልማት ማረጋገጥ ወሳኝ ነው። ጠቅላይ ሚኒስትር አብይ አህመድ የካቲት 7 2018 ዓ.ም ለኢትዮጵያ ብሎም ለቀጠናው ዘላቂ ልማት ማረጋገጥ የኢትዮጵያ የባህር በር ባለቤት መሆን አስፈላጊ ነው አሉ ጠቅላይ ሚኒስትር አብይ አህመድ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በዛሬው ዕለት የአፍሪካ መዲና በሆነችው አዲስ አበባ መካሄድ መጀመሩን አስመልክቶ ጠቅላይ ሚኒስትር አብይ አህመድ በጉባኤ ላይ ባስተላለፉት መልእክት አህጉራዊ ትስስርን እውን ለማድረግ አባል ሀገራት በሁሉም ዘርፍ በትብብር ሊሰሩ እንደሚገባ ተናግረዋል። በዚህም ረገድ ኢትዮጵያ አህጉራዊና ዓለም አቀፋዊ ትስስርን ለማጠናከር በቁርጠኝነት እየሰራች እንደምትገኝም ነው አጽንኦት የሰጡት። ለአብነትም የአፍሪካ ኩራት የሆነው የኢትዮጵያ አየር መንገድ የአፍሪካ ሀገራትን ሁለንተናዊ ትስስርን ለማጠናከር በቁርጠኝነት እየሰራ መሆኑን አብራርተዋል። ይሁን እንጂ ትስስሩን ሙሉና የተጠናከረ ማድረግ ይገባል ያሉት ጠቅላይ ሚኒስትሩ ለዚህም የተለያዩ የትስስር የመዳረሻ አማራጮች ማስፋት ያስፈልጋልም ብሏል። በተለይም ከ130 ሚሊዮን በላይ ህዝብ መገናኛ ለሆነችው ኢትዮጵያ ዘላቂ እድገትን ማረጋገጥ የባህር በር ተጠቃሚነት ወሳኝ መሆኑንም አስገንዝቧል። ስለሆነም የኢትዮጵያ የባህር በር ባለቤትነት ሰላማዊ የትብብር መርህን መሰረት በማድረግ ማረጋገጥ አስፈላጊ መሆኑን ተናግሯል። የኢትዮጵያ ፍትሃዊ የባህር በር ተጠቃሚነት እውን መሆኑን ለሀገሪቷ እድገት ብሎም ለቀጠናው ዘላቂ ልማት ማረጋገጥ ወሳኝ መሆኑን አጽንኦት ሰጥተው ገልጿል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦት ደህንነት የተጠበቀ የንጽህና አጠባበቅና ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሐሳብ እየተዘጋጀ እንደሆነ እንደተከፈተ ስብሰባው ነግሬያችሁ ነበረ። ይህን መረጃ ሼር አድርጉት። የኢትዮጵያ የባህር በር የማግኘት ግዴታ አለባት። እስኪ ሁላችሁም የባህር በር እያላችሁ ኮመንቱን አጫንቁትና ይሄንን ነገር ፑሽ እናርገው። ሌጋሊ ሊሰጠን ይገባል። 130 ሚሊዮን ሰው ድምጹ ይሄንን ነው የሚለው። የባህር በር ያስፈልገናል። አንተ ያስፈልጋል፣ አንቺ ያስፈልግሻል፣ እናንተ ያስፈልጋችኋል፣ እኔ ያስፈልገኛል ብዬ አስባለሁ። ስለዚህ ሁላችሁም እኔን ያስፈልገኛል፣ የባህር በር እኔን ያስፈልገኛል እያላችሁ ኮመንቱን አጫንቁት። ከተማ ነው። አዎ ከተማ፣ የከተማ ነው። ሐዋሳ ፍቅር ሐይቅ፣ ሐዋሳ እንበላለናሳ ገሜን ገሜ በፍቅር ተንኮሱን በድምጽ ላስታውሳችሁ ብዬ ወደ አድማጮቼ ይሄ ሐዋሳ በጣም ነው የሚያምረው። እናንተ አይ ዶንት ኖ እንዴት ምን እንደምል ውበቱ ልዩ ነው። ኤኒዌይ እስኪ አዲስ መረጃ አለ ስለሱ ላደርሳችሁ። እንትን እንዳይብላችሁ እሺ፣ እንዳይከፋችሁ እሺ ወደ አድማጮቼ። በታላቅ ድምቀት በሐዋሳ ከተማ የተካሄደው 10 ኪሎ ሜትር የጎዳና ላይ ሩጫ የካቲት 7 2018 ዓ.ም የልዩ ዘመቻ እዝ የተመሰረተበትን 65ኛ ዓመት ክብረ በዓልን በማስመልከት ይህንን ከጧት ጀምሮ ሐዋሳ ከተማ ላይ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር በታላቅ ድምቀት ተካሂዷል። በውድድሩ ላይ በርካታ ታዋቂ አትሌቶች የተሳተፉ ሲሆን የ222 ወንዶችና 80 ሴቶች በድምሩ 302 አትሌቶች በውድድሩ ላይ ተሳትፈዋል። በተጨማሪም ከ10,000 በላይ የከተማው ነዋሪዎች በውድድሩ ላይ መሳተፍ ችለዋል። በውድድሩ ከ1 እስከ 5 አሸናፊ ለሆኑ አትሌቶች ለሁለቱም ጾታ ከፍተኛ የተባለና ጥሩ የሆነ የገንዘብ ሽልማት ተበርክቶላቸዋል። በዚህ መሰረት የ10 ኪሎ ሜትር የሩጫ ውድድር ውጤት የወንዶች ውድድር አንደኛ የወጣው አትሌት ቢኒያም መልአክ ከጸደይ ባንክ 500,000 ብር ተበርክቶለታል። ሁለተኛ የወጣው አትሌት ሳሙኤል ፍሬው ከሲዳማ ቡና 250,000 ብር፣ ሶስተኛ የወጣው አትሌት አብዱሰላም ወርቁ በግል 100,000 ብር፣ በሴቶች ውድድር አንደኛ የወጣችው አትሌት ውድነሽ አለሙ ከኦሮሚያ ኮንስትራክሽን 500,000 ብር ተበርክቶላታል። ሁለተኛ የወጣችው አትሌት ጽጌ ገብረሰላም ከኢትዮ ኤሌክትሪክ 250,000 ብር፣ ሶስተኛ የወጣችው አትሌት ዝማ ማራኪ በግል 100,000 ብር አሸንፈዋል። ይህን ይመስላል መረጃው። አንድ ቀን ሐዋሳ ብንሄድስ የኔ ፍሮርስ አንድ ላይ ሐዋሳ ብንሄድስ? ኤኒዌይ መረጃውን ሼር አድርጉት። ሐዋሳ ውብ ነሽ፣ አሁንም አምሮብሻል።